የቤቶ የውሃ ቧንቧ በቆሻሻና በዝገት ተደፍኖ ውሃ ማፍሰስ ቢያቆም ምን ታደርጋላችሁ? በእርግጠኝነት መፍትሄ ትፈልጋላችሁ። የሰውነታችን የደም ቧንቧዎች ልክ እንደ ውሃ ቧንቧ በመጥፎ ኮሌስትሮል ኤልዲኤል ሊደፈኑ ይችላሉ። ልዩነቱ ግን የውሃ ቧንቧ ሲዘጋ ውሃ ይቆማል። የደም ቧንቧ ሲዘጋ ግን ሕይወት ሊያልፍ ይችላል። ይህ ቪዲዮ ይህንን ግልጽ አድርገን እናያለን። ኤልዲኤል ወይም መጥፎ ኮሌስትሮል እንዴት ቧንቧችንን እንደሚዘጋ፣ የት እንደሚከማች እና እንዴት መከላከል እንደምንችል በዝርዝር መረጃዎችን ይዤላችሁ ቀርቤያለሁና አብራችሁኝ ቆዩ። ልትገባይታይ ገላው እባላለሁ። ዛሬ በዋኖስ ላቦራቶሪ ሜዲሲን ዩቲዩብ ቻናችን የምንመለከተው ስለ መጥፎ ኮሌስትሮል በተመለከተ ይሆናል። ለምን መጥፎ ተባለ? ኮሌስትሮል ራሱን ችሎ በደም ውስጥ መጓጓዝ አይችልም፣ መንቀሳቀስ አይችልም። ሊፖፕሮቲን በሚባል ታክሲዎች ይሳፈራል እንጂ። መጥፎ ተብሎ መጠራቱ በሰውነታችን ውስጥ ባለው የሥራ ድርሻና በብዛት ሲገኝ ሲሆን በሚያመጣው የጉዳት መጠንም ምክንያት ጭምር ነው መጥፎ ተብሎ የሚጠራው። ተሸካሚው ሊፖፕሮቲን ኮሌስትሮሉን ከጉበት ወደ ተለያዩ የደም ስሮች ስለሚያጓጉዝ ነው። ወይም ቻችን የሚበቃቸውን ያህል ካስቀሩ በኋላ ትርፉን ወደ ዋናው የደም ስርጭት ይመልሱታል። ይህ መዳረሻ የሌለው የሚንከራተት እና የሚረከበው ሴል ያጣ ኮሌስትሮል በደም ስሮች ግድግዳ ላይ ይለጠፋል ወይም ይለደፋል ወይም ይመረጋል። መጨረሻም ቅርንጫፎቹ ላይ ወይም መገጣጠሚያዎቹ ላይ ወይም የደም ስር መካፋያዎቹ ላይ እና መስመሮች ላይ ይወተፋል፣ ቱቦዎችን ይዘጋል። ኤልዲኤል መጥፎ የተባለው በሚከተሉት 3 ምክንያቶች ሲሆን አራተኛው እንደ ተጨማሪ ምክንያት ይጠቀሳል። አንደኛው ተግባቢ ባለመሆኑ እንደ ጥሩ ኮሌስትሮል እንደ ሌሎች ኮሌስትሮሎች ቀናና ተግባቢ ባለመሆኑ ምክንያት ወይም ደግሞ ግትር በመሆኑ ምክንያት ደም ስር ላይ ይበሰብሳል። ከኦክሲጅን ጋር በሚገናኝበት ጊዜ ኦክሲዳይዝድ ይሆናል፣ ይበባሳል፣ ይበሰብሳል። ከዚያ በኋላ ደም ስሮች ግድግዳ ውስጥ እንደ ማስቲካ ይላጠቃል። እንዲህ በመሆኑ ምክንያት ተግባቢ ባለመሆኑ ምክንያት መጥፎ ተብሏል። ሁለተኛ ዝገት ስለሚፈጥር ነው። ይዝጋል። ልክ ቧንቧዎች እንደሚዝጉ ሁሉ በቀለም እንደሚዝጉ ሁሉ ይሄም ኤልዲኤል ኮሌስትሮልም ስሮቻችን ውስጥ መገንተር ስለሚኖር መጥፎ ተባለ። ሌላው በአንዳንድ ምክንያት በድንገት ቢሰባበር የደም መርጋት ወይም ብለድ ክሎት ስለሚፈጥር መጥፎ ተባለ። ሌላው አራተኛው መንገድ ስለሚዘጋ ቀስ በቀስ መንገዱን እያጠበበ ስለሚሄድና መንገዱን ስለሚወትፈው ቱቦውን ስለሚወትፈው መጥፎ ኮሌስትሮል መጥፎ ተባለ። በእነዚህ በ3 ዋና ዋና ምክንያትና በአራተኛው ደግሞ ተጨማሪ ምክንያት የኤልዲኤል ኮሌስትሮል የተባለው መጥፎ ኮሌስትሮል እንዲባል አስችሎታል። በደም ስር ግድግዳ ላይ ተለጥፎ ስለሚቀር ቆይቶም ስለሚገነትር እና ስሩን ስለሚያጠብ ወይም ደግሞ እንደ ዝገት ስለሚፈጠር ለልብ ድካምና ለስትሮክ ያጋልጣል። በዚህ ምክንያት መጥፎ ተባለ። ይህ ኮሌስትሮል በደማችን ውስጥ ካለው ጠቅላላ ኮሌስትሮል ውስጥ ከ60 እስከ 70% የሚሆነው ኤልዲኤል ወይም መጥፎ ኮሌስትሮል ግን እውነት መጥፎ ነው ብለን ደግሞ በሌላ መንገድ ስናየው አይደለም። ያለ ኤልዲኤል ሰውነታችን መኖር አይችልም። ለምሳሌ የሴል ግድግዳዎቻችን አይገነቡም። የሚገነባቸው ኤልዲኤል ኮሌስትሮል ነው። እንደ ቴስቴስትሮን እና ኤስትሮጂን ያሉ ሆርሞኖች የሚመረቱት ከኤልዲኤል ነው ወይም ከኮሌስትሮል ነው። ስለዚህ መጥፎ አይደለም። እንዲሁም
ቪታሚን ዲ በሰውነታችን ውስጥ ስራውን እንዲሰራ ለማድረግ ኤልዲኤል ወይም መጥፎ ኮሌስትሮል የተባለው የግድ ያስፈልጋል ማለት ነው። ስለዚህ ኤልዲኤል መጥፎ አይደለም። ኤልዲኤል መጥፎ አይደለም። ዋናው ሚስጥር ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል የሚባለው መጠኑ ከልክ በላይ ሲበዛና ደግሞ ኤችዲኤል ጥሩ ኮሌስትሮል ሲያንስ ብቻ ነው ኤልዲኤል ኮሌስትሮል መጥፎ ኮሌስትሮል ብለን የምንጠራው። ይህንን በተመለከተ ላቦራቶሪም በተመለከተ ለወደፊት እንመጣበታለን ፈልገዋል። ታዲያ መጥፎ ኮሌስትሮል ተብሎ ለምንድን ነው ሰው ሁሉ መጥፎ ኮሌስትሮል ነው መጥፎ ኮሌስትሮል መጥፎ ያህል ሲባል ከፍተኛ መጥፎ ኮሌስትሮል ያላቸው ሰዎች 50% የሚሆኑት ምንም አይነት ምልክት ስለማያሳዩ ሳይለንት ኪለር ድንገት ስለሚከሰት በዚህ ምክንያት ትኩረት አስፈልጎታል። ድንገተኛ መሆኑ ነው የሚያስከትለው ጉዳት ድንገተኛ በመሆኑ ምክንያት ትኩረት አስፈልገው። የልብ ደም ስር ሲዘጋ ምንም ማስጠንቀቂያ ሳይሰጥ በደቂቃዎች ውስጥ ህይወት ሊያልፍ ስለሚችል ትኩረት አስፈልጎታል። መነጋገር አስፈልጎታል። ውይይት አስፈልጎታል። ሌላው ሶስተኛው ጠባብ የደም ስሮቻችን የልብ ደም ስሮች ከአንገት ወይም ከእግር ደም ስሮች ይልቅ የልብ ደም ስሮች ከአንገት የደም ስሮች ወይም ከእግር የደም ስሮች ወይም ከኩላሊት የደም ስሮች ይልቅ በጣም ቀጫጭን በመሆናቸው ምክንያት ትንሽ ኤልዲኤል ኮሌስትሮል እንኳ ቢከማችባቸው በፍጥነት ስለሚዘጉና ህይወት ስለሚያልፍ ጠባብ በመሆኑ ምክንያት ይሄ ትኩረት አስፈልጎታል። ሌላው የልብ ድካም መፍጠሩ ነው። ደም ስሩ ሙሉ በሙሉ ባይዘጋ እንኳን በኮሌስትሮል ምክንያት ጠቦ ደም በበቂ ሁኔታ ካላስተላለፈ የልብ ጡንቻ ቀስ በቀስ ይሞታል። ሀርት ፌለር ይከሰታል ማለት ነው። መጥፎ ኮሌስትሮል በብዛት የት ይከማቻል? በደም ስሮች ግድግዳ ላይ አርተሪስ ላይ በተለይ የልብ የደም ስሮች ውስጥ ተለጥፎ ለጉዳት ይዳርሳል። ስለዚህ የሚከማቸው የልብ የደም ስሮች ላይ ነው ማለት ነው። መጥፎ ኮሌስትሮል በደም ውስጥ ሲበዛ በደም ስሮች የውስጠኛው ግድግዳ ላይ ተለጥፎ ይቀራል። መጥፎ ኮሌስትሮል በብዛት የሚከማችባቸው 4 ቦታዎች ላይ ነው። አንደኛ የልብ የደም ስሮች ላይ፣ የካሮቲድ ደም ስሮች ላይ፣ የአንገት ደም ስሮች ላይ፣ የኩላሊት የደም ስሮች ላይ፣ የዳርቻ ወይም ጫፍ ወይም ፐሪፈራል የደም ስሮች ላይ፣ እነዚህ 4ቱ ላይ ይከሰታል። 4ቱን ደግሞ ዘርዝረን ስንመለከት የኮሮናሪ አርተሪ ላይ የመድፈን ተጋላጭነት ሳይንሳዊ ግምቱ እስከ 50% ይሆናል። የሚያመጣው ጉዳት ደግሞ የልብ ድካም ወይም ሀርት አታክ። ይህ መጥፎ ኮሌስትሮል በብዛት የሚከማችበት ቁጥር 1 እዚሁ ቦታ ላይ ነው። ምክንያቱም የልብ ደም ስሮች ጠባብ ናቸው። ከላይ እንደጠቀስነው የልብ ደም ስሮች ጠባብ ናቸው። ደም ደግሞ በከፍተኛ ግፊት ወደ ልብ ጡንቻዎች ይረጫል። እዚህ ላይ የሚፈጠረው መደፈን ወደ ልብ ድካም ሀርት አታክ ያመራል። ሌላው ሁለተኛው የካሮቲድ ደም ስሮች ካሮቲድ አርተሪስ የመደፈን ተጋላጭነቱ ከ20 እስከ 25% ይሆናል። የሚያመጣው አደጋ ስትሮክ ነው። ወደ ጭንቅላታችን የሚወስደው አርተሪ ካሮቲድ አርተሪ ይባላል በእንግሊዝኛ። ይሄ እነዚህ በአንገታችን በኩል ወደ አእምሮ ደም የሚወስዱ ዋና የደም ስሮች ናቸው። ጉዳቱ ደግሞ እዚህ አካባቢ መጥፎ ኮሌስትሮል ሲከማች ወደ አእምሮ የሚሄደው ደም ስለሚቀንስ ወይም ስለሚዘጋ ለስትሮክ ያጋልጣል። የዳርቻ ወይም ፐሪፈራል አርተሪስ የሚባሉት ወደ እጃችን፣ ወደ እግራችን፣ ወደ ጫፍ የሚወስዱት አርተሪዎች ፐሪፈራል አርተሪ ይባላሉ በእንግሊዝኛ። እነዚህ የዳርቻ የደም ስሮች ላይ የመደፈን ተጋላጭነቱ ቱቦዎቹ የመዘጋት ተጋላጭነታቸው እስከ 20% የሚደርስ ሲሆን የሚያስከትለው አደጋ ደግሞ የእግር ቁስለትና እንዲሁም አልፎ ተርፎ መቆረጥን ያስከትላል። ደም
በደንብ ስለማይደርሰው በዚያን ጊዜ የእግር መቆረጥ፣ የእጅ መቆረጥ ሊያስከትል ይችላል። በተለይ ደግሞ የእግር መቆረጥ ይከሰታል ማለት ነው። እዚህ ላይ ኮሌስትሮል ሲከማች በእግር ላይ ከፍተኛ ቁርጥማትና ድካም ወይም ፐሪፈሪ አርተሪ ዲዚዝ ያስከትላል። አራተኛው የኩላሊት የደም ስሮችን እናያለን። ሬናል አርተሪስ የሚባለውን እናያለን። ይሄ የመደፈን ተጋላጭነቱ ቱቦዎቹ የመደፈን ተጋላጭነታቸው እስከ 10% ሲደርስ ወደ ኩላሊት ደም የሚወስዱት ስሮች ላይ መጥፎ ኮሌስትሮል ሲከማች የኩላሊት ስራን ሊያስተጓጉልና ለከፍተኛ የደም ግፊት ሊዳርግ ይችላል ማለት ነው። ታዲያ ይሄ የሚያመጣው ዋና አደጋ የኩላሊት ስራ ማቆም። መጥፎ ኮሌስትሮል የት ቦታዎች ላይ ይበዛል ብለን ካል መጥፎ ኮሌስትሮል ልክ እንደ ቆሻሻ ወይም ዝገት ነው። በውሃ ቧንቧ ውስጥ ዝገት የሚከማቸው ውታፍ የሚገኘው ቆሻሻ ነገር የሚገኘው የሚጠራቀመው የት ቦታ ላይ ነው? ልክ እንደዚያ እስከቆጠር ነው በመታጠፊያዎች ላይ የደም ስር ቅርንጫፍ በሚወጣበት ወይም በሚታጠፍበት ቦታ የደም ፍሰቱ ስለሚናወጥ ኮሌስትሮል እዚያ ላይ እንዲጣበቅ ይመቻቻል ማለት ነው። ግፊት በሚበዛበት ቦታ ላይ ደም በኃይል የሚረጭባቸው የልብ አቅራቢያ ያሉ ስሮች ለቁስለት ስለሚጋለጡ ኮሌስትሮሉ በዚያ ቁስለት ውስጥ ሰርጎ ይገባል። ፍሬ ነጥቦችን እንመልከት። መጥፎ ኮሌስትሮል መጥፎ ሆኖ ሳይሆን ሰውነታችን ከሚፈልገው በላይ ሆኖ ሲገኝና ይህን ተከትሎ በደም ስሮች ውስጥ ከመጠን በላይ ሲከማች ነው። መጥፎ ኮሌስትሮል ከሁሉም በላይ በብዛት የሚከማቸውና አደጋ የሚያመጣው ወደ ልብ እና ወደ አእምሮ በሚወስዱት ዋና ዋና አርተሪዎች ላይ ነው። ከሁሉም በላይ የከፋውና ለሞት የሚያበቃው የልብ የደም ስር ሲደፈን ነው። የዛሬውን የትምህርታችን ርዕስ እዚህ ላይ አብቅቻለሁ። ጤና ይስጥልኝ። ሰላም።